ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን፣ ቅድሚያ ከሀገር ውስጥ የምንመለከተው ርዕሰ ጉዳይ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ይሆናል። በኢትዮጵያ አስተናጋጅነት የተካሄደ የሚገኘው ከ17 ዓመት በታች የአፍሪካ ዋንጫ ሴካፋ ዞን ማጣሪያ እንግዲህ ወደ መገባደጃው ደርሷል። የውድድር ህዳር 6 ነበረ የተጀመረው። ኢትዮጵያም እናን ጨምሮ 10 ሀገራት በዚህ ውድድር ላይ ተሳትፎ አድርጓል ማለት ነው። ትላንትና የግማሽ ፍጻሜ ጨዋታዎች ተደርጎ ነበረ። አዘጋጇ ኢትዮጵያ ከዩጋንዳ ጋር ባደረገችው ጨዋታ 3-0 ተሸንፋለች ማለት ነው። በዚህ ጨዋታ ላይ እንግዲህ ተመስገን ከበደ በራሱ ላይ ግብ አስቆጥሯል። ኦሞ ኪሳና ኪሳኪዬ ቀሪዎቹን ግቦች ለዩጋንዳ አስቆጥሯል ማለት ነው። የጨዋታውን ስንመለከት እንግዲህ አጠቃላይ እንቅስቃሴ በመጀመሪያው 45 ደቂቃ እምብዛም አመርቂ የሚባሉ የግብ ዕድሎች ያልተፈጠሩበት ተመጣጣኝ የግብ እንቅስቃሴ አጠቃላይ ጨዋታ እንቅስቃሴ እየታየበት ነበረ ማለት ይቻላል። ሰከንድ ሀፍ ግን የዩጋንዳ ብሔራዊ ቡድን ብልጫ ወስዶ በመጫወት እንግዲህ ሶስቱንም ግቦች ከረፍት መልስ በማስቆጠር እንግዲህ አሸንፏል ማለት ነው። እንግዲህ ይህንን ተከትሎ የዩጋንዳ ብሔራዊ ቡድን ለአፍሪካ ዋንጫ አልፏል። እንደ አውሮፓውያን አቆጣጠር በ2026 የሚካሄደው የ16ኛው ከ17 ዓመት በታች የአፍሪካ ዋንጫ ይሳተፋል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን አሁንም ወደ አፍሪካ ዋንጫ የማለፍ እድል አለው። እንግዲህ በደረጃው ጨዋታ ኬንያን ካሸነፈ ነገ በሚደረገው የደረጃ ጨዋታ ወደ አፍሪካ ዋንጫው የማለፍ እድል ይኖራል። በሌላኛው የግማሽ ፍጻሜ ጨዋታ የታንዛኒያ ብሔራዊ ቡድን ኬንያን 3-1 በሆነ ውጤት አሸንፏል። ታንዛኒያም እንደዚሁ ለፍጻሜ ማለፍ ለአፍሪካ ዋንጫ መሳተፏን አረጋግጣለች። አንድ ቀሪ ኃላፊ ሀገር እንግዲህ ኬንያና ኢትዮጵያ በሚያደርጉት የደረጃ ጨዋታ ነገ የሚለይ ይሆናል ማለት ነው። እነዚህ ሁለቱ ለደረጃ የሚጫወቱ ቡድኖች እንግዲህ በምድብ አንድ እርስ በርስ ተገናኝተው በመጨረሻው የምድብ ጨዋታ ኢትዮጵያ በዳዊት ካሳው ብቸኛ ግብ 1-0 ማሸነፏ የሚታወስ ነው። እንግዲህ ድጋሚ ተገናኝተዋል። እንግዲህ ኢትዮጵያ የምድቡን ውጤት ከደገመች እንግዲህ ለአፍሪካ ዋንጫ ታልፋለች ማለት ነው። እንግዲህ ከ17 ዓመት በታች ላለው ብሔራዊ ቡድን ትልቅ የሚባል ስኬት ነው ማለት ነው። ባለፉት 9 ወራት በሮርቱ 2029 ጉዞ ወደ 29 በሚለው ፕሮጀክት እንግዲህ እነዚህ ታዳጊዎች ታቅፈው ከተለያዩ ክለቦች ምልመላ ተደርጎ እንግዲህ ዝግጅታቸውን ሲያደርጉ ቆይተዋል ማለት ነው። ክለቦችም ጨምሮ አካዳሚዎች 3 ፖይንት አካዳሚን ጨምሮ ማለት ነው። ዳዊት ካሳው የዛ ውጤት ነው። ሌሎቹም ተጫዋቾች እንግዲህ በምልመላ ወጥተው ነው እዚህ ውድድር ላይ የተሳተፉት። በዚህ አጭር ጊዜ ዝግጅት እንግዲህ ይህንን ውጤት ማስመዝገባቸው እንግዲህ አበረታች የሚባል ነው። የስፖርት ማህበረሰቡ ለብሔራዊ ቡድኑ እስካሁን ላሳየው ተሳትፎ አድናቆቱን እየቸረ ይገኛል ማለት ነው። ይህ እንግዲህ ከዘላቂነት ያለው ስራ መሰራት እንዳለበት ታዳጊዎች እግር ኳስ ላይ ያመላከተ እንደሆነም ባለሙያዎችም የእግር ኳስ ቤተሰቡን በስፋት ሲገልጹ ተመልክተናል ማለት ነው። በማህበራዊ ትስስር ገጾች በተለያዩ መገናኛ ብዙኃን ላይ ቀርቦ አስተያየት እየሰጡ ይገኛሉ ማለት ነው። የኢትዮጵያ ብሔራዊ ቡድን እንግዲህ ከተሳካለት ነገ በሚያደርገው ጨዋታ ካሸነፈ ለአፍሪካ ዋንጫ ያልፋል ማለት ነው። እንደ አውሮፓውያን አቆጣጠር በ2029 ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ጥያቄ ማቅረቧ ይታወሳል። ይህን ጥያቄ ተከትሎ እንግዲህ እየተደረጉ ካሉ ዝግጅቶች አንዱ እንዴት ጠንካራ ብሔራዊ ቡድን እንገንባ የሚለው ጉዳይ ነው። ይህን ጉዳይ በማስመልከት ነው እንግዲህ 17 ዓመት በታች ብሔራዊ ቡድኑ በብሔራዊ ካምፒንግ በቢሾፍቱ፣ በአዲስ አበባ በተለያዩ ቦታዎች ላይ እንግዲህ እየተመለመለ ተጫዋቾቹ ተሰብስበው እንግዲህ ብዙ አሰልጣኞች ተቀጥረውላቸው እየሰሩ የሚገኙት ማለት ነው። በቤንጃሚን ዚመር የሚሰለጥነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። በትላንትናው ጨዋታ ቢሸነፍም ማለት ነው። እንግዲህ እንደዚህ አይነት ታዳጊ ብሔራዊ ቡድን እንቅስቃሴዎች ከዚህ በፊት ብሔራዊ ቡድኖች ውድድር ሲኖራቸው ብቻ ይሰበሰቡና በሁለቱም ጾታዎች እንግዲህ ቡድኑ ሲበተን ያለን እንደዚህ አይነት ነገር እንደማይኖር እንግዲህ ከኢትዮጵያ እግር ኳስ ፌዴሬሽን በኩልም እየተገለጸ ይገኛል። ከሮርቱ 29 በኋላ እነዚህም ታዳጊዎች እግር ኳስ ልማት ላይ በስፋት
በትኩረት እንደሚሰራ ፌዴሬሽኑ እየገለጸ ይገኛል። እነዚህ ዘላቂነት ያላቸው ስራዎች ሊሆኑ ይገባል እንላለን። የሴካፋ ዞን ማጣሪያ ነገ በሚደረጉ ጨዋታዎች ይጠናቀቃል። ለፍጻሜው ታንዛኒያና ዩጋንዳ ይጫወታሉ። ለደረጃው ኬንያና ኢትዮጵያ ይጫወታሉ። እንግዲህ ለኢትዮጵያ ብሔራዊ ቡድን መልካም እድል እንመኛለን ማለት ነው። ሌላኛው የምንመለከተው እንግዲህ የኢትዮጵያ ፕሪሚየር ሊግ ይሆናል። የኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት ጨዋታዎች ትላንትና ተጀምረዋል ማለት ነው። ትላንት የተደረጉ ጨዋታዎች ስንመለከት ኢትዮ ኤሌክትሪክና አዳማ ከተማ በሐዋሳ ዩኒቨርሲቲ ያደረጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ውጤቱን ተከትሎ ኢትዮ ኤሌክትሪክ በ15 ነጥብ ሶስተኛ ደረጃን ይዟል ማለት ነው። ተጋጣሚው አዳማ ከተማ በበኩሉ በ13 ነጥብ አምስተኛ ደረጃ ላይ ተቀምጧል ማለት ነው። ሌሎች በተደረጉ ጨዋታዎች ባህር ዳር ከተማ ኢትዮጵያ መድንን በመሳይ ያገኘ ፍጹም ቅጣት ምት ግብ 1-0 አሸንፏል። ይሄ ግብ እንግዲህ በ85ኛው ደቂቃ ላይ እየተቆጠረ ግብ ነው። እንግዲህ ኢትዮጵያ መድን እንግዲህ በዘንድሮ ዓመት ጥሩ እንቅስቃሴ እያደረገ አይገኝም። ወልዋሎ አዲግራት ዩኒቨርሲቲ መቀሌ ሰባ እንደርታን 1-0 በመርታት የሊጉ የመጀመሪያ ድሉን አስመዝግቧል። ጌትነት ተስፋዬ ብቸኛውን ጎል ከመረብ ላይ አሳርፏል። በዚህ ጨዋታ ላይ ወልዋሎ ዳዊት ገብሩ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቷል ማለት ነው። በሌላኛው መርሃ ግብር ፋሲል ከነማና ወላይታ ዲቻ አንዳቻ ተለያይቷል። ዳግም አወቀ ለፋሲል ከነማ፣ መሳይ ሰለሞን ለወላይታ ዲቻ ግቦቹን ከመረብ ላይ አሳርፏል። በዚህ ጨዋታ ላይ የፋሲል ከነማው ቃል ኪዳን ዘላለም በ23ኛው ደቂቃ በቀይ ካርድ ከሜዳ ተሰናብቷል ማለት ነው። እንግዲህ በትላንት ጨዋታዎች 2 ቀይ ካርዶች ተመዘዋል ማለት ነው። እንግዲህ ይህንን ውጤት ተከትሎ እንግዲህ ያለውን ደረጃ ሰንጠረዥ ስንመለከት እንግዲህ ሲዳማ ቡና አሁንም ሊጉን በ16 ይመራል። ፋሲል ከነማም እንደዚሁ በ16 ነጥብ ይከተላል ማለት ነው። ይሄ መርሃ ግብር ዛሬና ነገም ይቀጥላል። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ማለት ነው። ዛሬ 3 ጨዋታዎች ይደረጋሉ። ምድረገነት ሽሬ ከሐዋሳ ከተማ ከቀኑ 7 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል ማለት ነው። ኢትዮጵያ ቡና ከሀዲያ ሆሳዕና ከቀኑ 10 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ሌላኛው መርሃ ግብር ሲዳማ ቡና ከኢትዮጵያ ንግድ ባንክ ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ነገ የ8ኛ ሳምንት ጨዋታዎች ይጠናቀቃሉ። ቅዱስ ጊዮርጊስ ከአርባ ምንጭ ከተማ በሐዋሳ ዩኒቨርሲቲ ከቀኑ 9 ሰዓት ጨዋታውን ያደርጋል። መቻል ከድሬዳዋ ከተማ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ጨዋታውን ያደርጋል። አዲስ አዳጊዎቹ ነገሌ አርሲና ሸገር ከተማ ነገ ከምሽቱ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። እነዚህ እንግዲህ በሊጉ የደረጃ ሰንጠረዥ ላይ ራሳቸውን ልዩነት የሚፈጥሩ ጨዋታዎች ናቸው ማለት እንችላለን። ሌሎች ውጤቶችንም እንደዚሁ ተመልክተናል። ቀጣይም እንደዚህ በሌሎችን ጨዋታዎች ውጤት በቀጣይ መርሃ ግብሮች ላይ የምንመለከት ይሆናል ማለት ነው። ሌላኛው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች እንደዚሁ ተደርጓል። ትናንትና ከደረጉ ጨዋታዎች ስንጀምር የወቅቱ የሊጉ አሸናፊ ኢትዮጵያ ንግድ ባንክ በረድኤት አስረሳይን ግቦች ባህር ዳር ከተማን 2-0 አሸንፏል። ውጤቱን ተከትሎ የወቅቱ የሊጉ አሸናፊ ኢትዮጵያ ንግድ ባንክ 2 ተስተካካይ ጨዋታዎች እየቀሩት በ19 ነጥብ 3ኛ ደረጃን ይዟል ማለት ነው። በአንጻሩ በውድድር ዓመቱ 7ኛ ሽንፈቱን ያስተናገደው ባህር ዳር ከተማ በ4 ነጥብ 13ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። ጨዋታዎቹን ተከትሎ እንግዲህ የ9ኛ ሳምንት መርሃ ግብር ተጠናቋል። ቀደም ብሎ የተደረጉ ጨዋታዎችን ስንመለከት ከትላንት በስቲያ ቅዳሜ ሸገር ከተማ ለታ ክፍለ ከተማን በሰናይት ኡራጎ ብቸኛ ግብ 1-0 አሸንፏል። የሊጉ መሪ ኢትዮ ኤሌክትሪክ አርባ ምንጭ ከተማን 2-0 አሸንፏል። ዙፋን ደፋሪሽና ማሌት ምትኮ የማሸነፊያ ግቦቹን አስቆጥሯል ማለት ኢትዮ ኤሌክትሪክ እንግዲህ ከሊጉ ያደረጋቸውን 9 ጨዋታዎች በማሸነፍ በ27 ነጥብ ሊጉን እየመራ ይገኛል ማለት ነው። የመጀመሪያ ቀን ጨዋታዎች አርብ ዕለት የተደረጉ ጨዋታዎችን ስንመለከት አሳ ከተማ ሲዳማ ቡናን 4-1 አሸንፏል። ይህ ሳምንቱ የመጀመሪያ ጨዋታ ነበረ። ቅድስት ቴቃ፣ ታሪኳ ጴጥሮስ፣ የምስራች ላቀውና መሰሉ አበራ ግቦቹን ለሐዋሳ ከተማ አስቆጥረዋል። ቢታንያ አሰረፍ ለሲዳማ ቡና ብቸኛውን ግብ አስቆጥራለች። ድሬዳዋ ከተማና ይርጋ ጨፌ ቡና ያደረጉት ጨዋታ በድሬዳዋ ከተማ 2-1 አሸናፊነት ተጠናቋል። ፊርማዬ ከበደና ሰርክ አዲስ ጉታ ግቦቹን አስቆጥሯል ማለት ነው። ዘሪቱ ብርሃኑ ለይርጋ ጨፌ ቡና ሌሎቹ ግቦች ያስቆጠሩ ተጫዋቾች ናቸው ማለት ነው። የ9ኛ ሳምንት መርሃ ግብር ተጠናቋል። የ10ኛ ሳምንት መርሃ ግብር በያዝነው ሳምንት እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ
ያመለክታል። ሌላኛው ከሴቶች እግር ኳስ ሳንወጣ የምናገኘው መረጃ የኢትዮጵያ ሴቶች ከፍተኛ ሊግ የአራተኛ ሳምንት ጨዋታ ነው። እነሱን ጨዋታዎች ውጤት ስንመለከት እነዚህ ጨዋታዎች የሴቶች ከፍተኛ ሊግ ጨዋታዎች በሐዋሳ አርቲፊሻል ሜዳ እየተከናወኑ ይገኛሉ። በራሪ ኮከቦች ከጥሩነሽ ዲባባ አካዳሚ ባደረጉት ጨዋታ ጥሩነሽ ዲባባ አካዳሚ 5-0 በሆነ ውጤት አሸንፏል። ሊዲያ እያሱ 2 ግቦችን ስታስቆጥር ሰብለ ወርቅ ሰማያት፣ ሊዲያ ሰለሞንና ኮከቤ ደጀኔ ሌሎችን ግቦች ከመረብ ላይ አሳርፏል። ጉለሌ ክፍለ ከተማ ለሚኩራ ክፍለ ከተማ 2-1 አሸንፏል። የሺ በርሉ በፍጹም ቅጣት ምት አሊያማን በጨዋታ ለጉለሌ ክፍለ ከተማ የማሸነፊያ ግቦችን አስቆጥሯል። ሙሉ አበራ ለለሚኩራ ክፍለ ከተማ ብቸኛው ጎል ከመረብ ላይ አሳርፋለች ማለት ነው። ወላይታ ዲቻ ከአቃቂ ቃሊቲ ክፍለ ከተማ ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል። እናት ተመስገን ለወላይታ ዲቻ፣ ፍሬወት ኩማ ለአቃቂ ቃሊቲ ክፍለ ከተማ ግቦቹን ከመረብ ላይ አሳርፏል። ኢትዮጵያ ስፖርት አካዳሚና ንፋስ ስልክ ላፍቶ ክፍለ ከተማ ያደረጉት ጨዋታ በንፋስ ስልክ ላፍቶ ክፍለ ከተማ 2-1 አሸናፊነት ተጠናቋል ማለት ነው። ቤቴሌም መሐመድና ነጻነት መለሰ ግቦቹን አስቆጥሯል። ማርያም አይታጠቅ ብቸኛውን ግብ ለኢትዮጵያ ስፖርት አካዳሚ አስቆጥራለች። ማርያም አይታጠቅ በ5ኛው ግብ ደቂቃ ነበረ ግቡን አስቆጥራ መሪ እንዲሆን ቡድኑን አድርጋ የነበረ። ይሁንና ቤቴሌም መሐመድና ነጻነት መለሰ በ29ኛውና በ82ኛው ደቂቃ ያስቆጠሯቸው ግቦች ንፋስ ስልክ ላፍቶ ክፍለ ከተማ አሸናፊ እንዲሆን አስችሎታል ማለት ነው። መቀሌ ሰባ እንደርታና ቅዱስ ጊዮርጊስ ባደረጉት ጨዋታ ቅዱስ ጊዮርጊስ 2-1 በሆነ ውጤት አሸንፏል። ጸጋነሽ ጳውሎስና የአብስራ ኃይሉ የማሸነፊያ ግቦቹን አስቆጥረዋል። ሶሊያና ብርሃነ ለመቀሌ ሰባ እንደርታ ብቸኛውን ግብ አስቆጥረዋል ማለት ነው። ቂርቆስ ክፍለ ከተማ አዲስ ከተማ ክፍለ ከተማን 1-0 አሸንፏል። መሰረት መንግስቱ ብቸኛውን ግብ ከመረብ ላይ አሳርፋለች ማለት ነው። የአራተኛ ሳምንት ውጤቶች ይሄን ይመስላሉ ማለት ነው። ሌላኛው ከእግር ኳስ ወጣ ስንል የምናገኘው መረጃ የአትሌቲክስ መረጃ ነው። እንግዲህ የፌድሪ አየር ኃይል 9ኛ ዓመት የምስረታ በዓሉን በተለያዩ መርሃ ግብሮች እያከበረ ይገኛል። ከነዚህ አንዱ እንግዲህ ትላንትና የተደረገው የ10 ኪሎ ሜትር የጎዳና ላይ ሩጫ ነበር። ይህ ውድድር በቢሾፍቱ ከተማ የተደረገ ውድድር ነው። በደማቅ ሁኔታ ተከናውኗል። ውድድሩ ለአየር ኃይል እድገት በሙሉ አቁሜ እሮጣለሁ በሚል መሪ ሀሳብ ነገር ነበር የተካሄደው። በዚሁ ውድድር ላይ እንግዲህ በሴቶችም በወንዶችም የ10 ኪሎ ሜትር ውድድር ተካሂዷል ማለት ነው። በወንዶች የመቻሉ 100 አለቃ ጌታነህ ሞላ በአንደኝነት ሲያጠናቅቅ ጨምዴሳ ደበላና ቢኒያም መላኩ ደግሞ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል ማለት። በሴቶች በተካሄደ 10 ኪሎ ሜትር ውድድር ሩጫ አትሌት ብቂሌ አንበሶ ከኦሮሚያ ፖሊስ ስፖርት ክለብ አንደኛ በመውጣት ስታጠናቅቅ፣ ሀዊ ፈይሳ ከመቻል፣ ግርማዊት ገብረ እግዚአብሔር ሶስተኛ ደረጃን በመያዝ ውድድራቸውን አጠናቋል። በዚህ መርሃ ግብር ላይ የተገኙት የፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ እንግዲህ ሽልማት አበርክቷል ማለት ነው። የባህልና ስፖርት ሚኒስቴር ስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ፣ የባህልና ኪነ ጥበብ ዘርፍ ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየም እንደዚሁ ተገኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስም በቦታው ተገኝተው ነበር። ውድድሩንም አስጀምሯል። በአጠቃላይ በሁለቱም ጾታዎች አንደኛ ለወጡ አትሌቶች የ500,000 ብር ሽልማት ሲያገኙ፣ ሁለተኛ ለወጡ 250,000 ብር፣ ሶስተኛ ለወጡ ደግሞ የ100,000 ብር ሽልማት መበርከቱን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል ማለት ነው። አራተኛና አምስተኛ ለወጡ አትሌቶችም እንዲሁም አሰልጣኞችም የገንዘብ ሽልማት ተበርክቷል ማለት ነው። አጠቃላይ ውድድሩ እንግዲህ ይሄን ይመስል ነበረ ማለት ነው። በወንዶች አጠቃላይ አሸናፊ ሸገር ሲቲ ሲሆን በሴቶች አጠቃላይ አሸናፊ መቻሉ ሆኗል። በወንዶች መቻሉ 2ኛ ደረጃ፣ ኢትዮጵያ ንግድ ባንክ 3ኛ ደረጃን ይዞ አጠናቋል። በሴቶች ደግሞ ኢትዮጵያ ንግድ ባንክና ኢትዮጵያ ኮንስትራክሽን ሰዎች ኮርፖሬሽን 2ኛና 3ኛ ደረጃን ይዞ አጠናቋል። ሌላኛው የምንመለከተው የአትሌቲክስ ፌዴሬሽን መረጃ እንግዲህ ለማዕከላዊ ኢትዮጵያ ብሔራዊ ክልል ያደረገውን የስፖርት ትጥቅ ድጋፍ ነው። ከዚህ ቀደም እንግዲህ ለአዲስ አበባ እግር ኳስ አትሌቲክስ ፌዴሬሽን ያደረገውን ድጋፍ አንስተንላችሁ ነበረ። ባሳለፍነው ሳምንትም ደግሞ ለማዕከላዊ ኢትዮጵያ ክልል የትጥቅ ድጋፎችን እንደዚሁ አድርጓል። እንግዲህ ዓመታዊ የስፖርት ትጥቅ ድጋፍ አካል ነው። እንግዲህ ይህንን ድጋፉን እንግዲህ አጠናክሮ እንደሚቀጥል ፌዴሬሽኑ ይፋ አድርጓል ማለት ነው። ሌላ ለስልጠና የሚሉ ቁሳቁሶች ለአሰልጣኞች ጨምሮ የትጥቅ ድጋፍ መደረጉን ነው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው ማለት ነው። ይህንን ይመስላል እንግዲህ የአትሌቲክስ ፌዴሬሽን መረጃ። አድማጭ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ።
ተመልሰናል አድማጭ ተመልካቾቻችን። ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት ጨዋታዎች ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው ትላንት በስታንፎርድ ብሪጅ ስቴዲየም ቼልሲና አርሰናል ያደረጉት ጨዋታ ነው። የጨዋታ አንዳቻ በሆነ ውጤት ተጠናቋል። ትሬቨር ቾሎባ በ48ኛው ደቂቃ ያስቆጠራት ግብ ቼልሲ መሪ አድርጎ ነበረ። ሚኬል መሪኖ በ59ኛው ደቂቃ ያስቆጠረው ግብ አርሰናልን አቻ አድርጓል። በዚህ ጨዋታ ላይ የቼልሲ አማካይ ተጫዋች ሞይሰስ ካይሴዶ በ38ኛው ደቂቃ በቀይ ካርድ ከሜዳ ተሰናብቷል። ይህም እንግዲህ በጨዋታው ላይ ተጽዕኖ አሳድሯል፣ በተለይ የቼልሲ እንቅስቃሴ ላይ። በአንጻሩ አርሰናል ያገኘውን የቁጥር ብልጫ መጠቀም አልቻለም። ቼልሲ በ10 ተጫዋች ተጫውቶ እንግዲህ ጥሩ እንቅስቃሴ አሳይቷል ማለት ነው። የሊጉ መሪ አርሰናል ነጥብ ጥሏል ማለት ነው። እንግዲህ ይሄ እንግዲህ ከተከታዩ ማንቸስተር ሲቲ ጋር ያለው ነጥብ ልዩነት ከ7 ወደ 5 ዝቅ እንዲል አድርጓል። ቼልሲ በ24 ነጥብ 3ኛ ደረጃ ላይ ይገኛል ማለት በዋንጫ ፉክክሩ ላይ የራሱ የሆነ አንድምታ ያለው ጨዋታ ነው ማለት ይቻላል። በአጠቃላይ ጠንካራ ፉክክር የተደረገበት የሁለቱ ቡድኖች ጨዋታ እንግዲህ በአቻ ውጤት ተጠናቋል ማለት ነው። ትናንት የተደረጉ ሌሎች ጨዋታዎችን ስንመለከት ሊቨርፑል እንግዲህ ወደ አሸናፊነት ተመልሷል። በውጤት ቀውስ ውስጥ የሚገኘው የወቅቱ የሊጉ አሸናፊ ሊቨርፑል ትናንትና ዌስትሃም ዩናይትድን ከሜዳ ውጭ 2-0 አሸንፏል። አሌክሳንደር ኢሳክ ግብ አስቆጥሯል። እንደዚሁ ኮዲ ጋክፖ ሌላዋን ግብ አሳርፈዋል ማለት ነው። ኮዲ ጋክፖ የጨዋታው ኮከብ ተጫዋች ሆኖ ተመርጧል። ከውጤት ማጣት ቀውስ ጋር በተያያዘ እንግዲህ ሊቨርፑል ቦርዱ ባሳለፍነው ሳምንት ባደረገው ስብሰባ ለአርነ ስሎት የመጨረሻ ማስጠንቀቂያ መስጠቱ የሚታወስ ነው። እንግዲህ ከዌስትሃም ዩናይትድ እና ከሊድስ ዩናይትድ ጋር በሚያደርጋቸው ጨዋታዎች ላይ 6 ነጥብ ካላገኘ እንግዲህ ወደ መሰናበት አይነት አዝማሚያ ያለው እርምጃ እንደሚወሰድ እንግዲህ ቦርዱ ተናግሮ ነበረ። እንግዲህ ከትናንትና ጨዋታ ሊቨርፑል 3 ነጥብ በመውሰድ ወደ አሸናፊነት ተመልሷል። ይህም ለአርነ ስሎት ትልቅ እፎይታን የሰጠ ነው ማለት ይቻላል። ቀጣይ ጨዋታቸውን እንግዲህ በሳምንቱ አጋማሽ ከሊድስ ዩናይትድ ጋር የሚያደርጉ ይሆናል ማለት ነው። ሌላኛው እንግዲህ ማንቸስተር ዩናይትድ ከሜዳ ውጪ ጠንካራውን ክሪስታል ፓላስን 2-1 አሸንፏል። ጂም ፊሊፕ ማቴታ በ36ኛው ደቂቃ ባስቆጠረው ግብ ክሪስታል ፓላስ መብራት ቢችልም ጆሹዋ ዚርክዜና ሜሰን ማውንት በ54ኛውና በ63ኛው ደቂቃ ያስቆጠሯቸው ግቦች ማንቸስተር ዩናይትድን አሸናፊ አድርጎታል። ማንቸስተር ዩናይትድ እንግዲህ ኦልድ ትራፎርድ ላይ በኤቨርተን ካጋጠመው የ12ኛ ሳምንት ሽንፈት በኋላ አገግሞ እንግዲህ ወደ አሸናፊነት ተመልሷል ማለት ነው። ቀዳሚ የተደረገው ጨዋታ ስንመለከት ማንቸስተር ሲቲ ሊድስ ዩናይትድን 3-2 በሆነ ውጤት አሸንፏል። ፊል ፎደን 2 ግቦችን ሲያስቆጠር ጆሽኮ ግቫርዲዮል ቀዳሚውን ግብ አስቆጥሯል። ግቫርዲዮል እንግዲህ በዘንድሮው ውድድር ዓመት የመጀመሪያ ግቡን አስቆጥሯል። ዶሚኒክ ካልቨርት ሉዊንና ሮበርት ኔሜቻ ለሊድስ ዩናይትድ ግቦቹን አስቆጥሯል። እንግዲህ በዚህ ጨዋታ ላይ ማንቸስተር ሲቲ እየመራ ነበረ። ጨዋታው 2-0 ካልቨርት ሉዊንና ኔሜቻ ያስቆጠሯቸው ግቦች ሁለታቸው ሆኖ ነበር። ፊል ፎደን 91ኛው ደቂቃ ላይ ያስቆጠራት ግብ ነበር እንግዲህ ማንቸስተር ሲቲ ወሳኝ 3 ነጥብ እንዲያገኝ በዚህ ጨዋታ ያስታለው። ፊል ፎደን በ58ኛው ሰከንድ ያስቆጠራት ግብ የዘንድሮ የእንግሊዝ ፕሪሚየር ሊግ ፈጣን ጎል ሆና ተመዝግባለች ማለት ነው። ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ30 ነጥብ ሊጉን ይመራል። ማንቸስተር ሲቲ በ25 ነጥብ ይከተላል። ቼልሲ በ24 ነጥብ ሶስተኛ፣ አስቶን ቪላን በተመሳሳይ በ24 ነጥብ አራተኛ ደረጃ ላይ ይገኛል። በግብ ክፍያ ተበልጦ ብራይተንና ሰንደርላንድ በ22 ነጥብ ተመሳሳይ 5ኛና 6ኛ ደረጃ ይዘዋል። ማንቸስተር ዩናይትድና ሊቨርፑል በተመሳሳይ 1 ነጥብ በግብ ክፍያ ተበላልጠው 7ኛና 8ኛ ደረጃን ይዘዋል። ክሪስታል ፓላስ በ20 ነጥብ 9ኛ ደረጃ ላይ ይገኛል ማለት ነው። የእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር በሳምንቱ አጋማሽ ይቀጥላል። ከነገ እስከ ሐሙስ ጨዋታዎች ይደረጋሉ። ነገ ቦርንማውዝ ከኤቨርተን ከምሽቱ 4:30፣ ፉላም ከማንቸስተር ሲቲ 4:30 በተመሳሳይ እንዱ ጨዋታቸውን ያደርጋሉ። ኒውካስል ዩናይትድ ከቶተንሃም ምሽት 5:15 ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ እነዚህ ጨዋታዎች ይጠቀሳሉ ማለት። ሌሎች ጨዋታዎች እንደዚሁ ስንመለከት አርሰናል ከብሬንፎርድ ረቡዕ ከምሽቱ 4:30 ላይ ጨዋታውን ያደርጋል። ብራይተን ከአስቶን ቪላ ምሽት 4:30 ጨዋታቸውን ያደርጋሉ። በርንሌ ከክሪስታል ፓላስ፣ ወልቭስ ከኖቲንጋም ፎረስት፣ ሊድስ ዩናይትድ ከቼልሲ እና ሊቨርፑል ከሰንደርላንድ ምሽት 5:15 ላይ ረቡዕ የሚደረጉ ጨዋታዎች ናቸው ማለት ነው። ሐሙስ ማንቸስተር ዩናይትድ ዌስትሃም ዩናይትድን በኦልድ ትራፎርድ ስቴዲየም ምሽት 5 ላይ ያስተናግዳል ማለት ነው። 14ኛ ሳምንት ጨዋታዎች ይደረጋሉ በሳምንቱ አጋማሽ ማለት ነው። ሌላኛው
የምንመለከተው እንግዲህ የስፔን ላሊጋን ይሆናል። የስፔን ላሊጋ 14ኛ ሳምንት ጨዋታዎች ተደርጓል። እንግዲህ ባርሴሎና የሊጉ መሪነት ከሪያል ማድሪድ ተረክቧል። ትላንትና ሪያል ማድሪድ ከሜዳ ውጪ ወደ ጂሮና አምርቶ ባደረገው ጨዋታ አንዳቻ ተለይቷል። አዜዲን ውናሂ በ45ኛው ደቂቃ ያስቆጠራት ግብ ጂሮናን መሪ አድርጓል። ይህ ተጫዋች እንግዲህ እንደ አውሮፓውያን አቆጣጠር በ2022 በነበረው የኳታር የዓለም ዋንጫ ላይ ሞሮኮን ወክሎ ድንቅ ብቃቱን ያሳየ ተጫዋች ነው። ከአራት መልስ ኪሊያን ምባፔ በ67ኛው ደቂቃ ያስቆጠራት ግብ ሪያል ማድሪድን አቻ አድርጋለች። ይህን ተከትሎ እንግዲህ ሪያል ማድሪድ ነጥብ መጣሉ በሊጉ መሪነት ባርሴሎና እንዲረከብ አድርጓል ማለት ነው። ቅዳሜ ዕለት ባርሴሎና በሜዳው ባደረገው ጨዋታ ዲፖርቲቮ አላቬስን 3-1 አሸንፏል። ላሚን ያማል አንድ ግብ ሲያስቆጥር ዳኒል ሞ 2 ግቦችን አስቆጥሯል። ፓብሎ ኢባኔዝ ለዲፖርቲቮ አላቬስ ብቸኛዋን ግብ አስቆጥሯል። ባርሴሎና የሊጉ መሪ የሆነበትን ድል ማስመዝገብ ችሏል። ዳኒል ሞ ድንቅ ብቃቱን በዚህ ጨዋታ ላይ አሳይቷል። ላሚን ያማል የጨዋታው ኮከብ ሆኖ ተመርጧል ማለት ነው። ሌላኛው እንግዲህ አትሌቲኮ ማድሪድ ያደረገው ጨዋታ ነው። ጨዋታ እንግዲህ በአትሌቲኮ ማድሪድ 2-0 አሸናፊ ተጠናቋል። ሪያል አቬዶን 2-0 ያሸነፈው ኖራዊው አሌክሳንደር ሰሎዝ 2ቱን ግቦች ከመረብ ላይ አሳርፏል ማለት። እነዚህ ዋና ዋና የሚባሉ የሊጋው ጨዋታዎች ናቸው። ቪያሪያልም ሪያል ሶሲዳድን 3-2 ያሸነፈበት ጨዋታ ተጠቃሽ ነው። ሲቪያ በሜዳው በሪያል ቤቲስ 2-0 ተሸንፏል። ሴልታ ደ ቪጎ በሜዳው እንደዚሁ በስፓኝ ተጠበቀ 1-0 ሽንፈት አስተናግዷል ማለት ነው። እነዚህም ውጤቶች ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባርሴሎና በ34 ነጥብ ሊጉን መብራት ጀምሯል። ሪያል ማድሪድ በ33 ነጥብ ይከተላል። ቪያሪያል በ32 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ31 ነጥብ አራተኛ ደረጃ ላይ ይገኛሉ። እንግዲህ የዋንጫ ፉክክሩ የበለጠ አጓጊ እየሆነ መጥቷል በስፔን ላሊጋ ማለት ነው። ሌላኛው የምንመለከተው የጣሊያን ሴራ ነው። የጣሊያን ሴራ የ13ኛ ሳምንት ጨዋታዎች እንደዚሁ ተከናውነዋል ማለት ነው። የሊጉ መሪ ኤሲ ሚላን ቅዳሜ ላይ ባደረገው ጨዋታ ላዚዮን 1-0 አሸንፏል። በሳንሲሮ በተደረገው ጨዋታ ፖርቹጋላዊ ክንፍ መስመር ተጫዋች ራፋኤልዮ በ51ኛው ደቂቃ ማሸነፊያን ግብ አስቆጥሯል። ይህ ውጤት እንግዲህ ኤሲ ሚላን በመሪነት እንዲቆይ አስችሎታል። በሌላኛው ጨዋታ ኢንተር ሚላን ከሜዳ ውጭ አዲስ አዳጊውን ፒሳን 2-0 አሸንፏል። ላውታሮ ማርቲኔዝ ሁለቱንም የማሸነፊያ ግቦች ከመረብ ላይ አሳርፏል ማለት ነው። ሌላኛው ጨዋታ የነበረው እንግዲህ ሮማና ናፖሊ ያደረጉ ጨዋታ ነበር። ይህ ጨዋታ በናፖሊ 1-0 አሸናፊነት ተጠናቋል ማለት ነው። እንግዲህ ናፖሊ ማሸነፉን ተከትሎ ሁለተኛ ደረጃ ላይ ይገኛል ማለት ነው። ሌሎች ጨዋታዎችን በጣሊያን ሴራ የተደረጉ ጨዋታዎችን ስንመለከት ጁቬንቱስ ካግሊያሪን 2-1 አሸንፏል። ዩዲኔዜ ፓርማን 2-0 ማሸነፍ ችሏል። ጄኖዋ ሄላስ ቬሮናን 2-1 ማሸነፍ ችሏል። እነዚህ ዋና ዋና የሚባሉ ውጤቶች ናቸው። ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ኤሲ ሚላንና ናፖሊ በተመሳሳይ 8 ነጥብ ሊጉን አንደኛና ሁለተኛ ሆነው የተከታተሉ ይገኛል። ሚላን ሊጉን ይመራል፣ ናፖሊ ይከተላል። ኢንተር ሚላን በ27 ሮማ በ27 በተመሳሳይ እንደዚሁ በግብ ክፍያ ተበላልጦ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ቦሎኛ በ24 ነጥብ፣ ኮሞ በ24 ነጥብ በተመሳሳይ ነጥብ በግብ ክፍያ ተበላልጠው አምስተኛና ስድስተኛ ደረጃን ይዟል ማለት ነው። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ ጨዋታዎችም እንደዚሁ የ12ኛ ሳምንት ጨዋታዎች ተከናውኗል። የሊጉ መሪ ባየር ሙኒክ ሴንት ፓውሊን 3-1 አሸንፏል። ራፋኤል ጉሬሮ፣ ሉዊስ ዲያዝ እና ኒኮላስ ጃንስክሰን ግቦቹን አስቆጥሯል ማለት ነው። ሆትጁንዲ ለሴንት ፓውሊ ብቸኛውን ግብ ከመረብ ላይ ያሳርፏል። ሌላኛው ተጠባቂ ጨዋታ ቦሩሲያ ዶርትሙንድ ከሜዳ ውጭ ባየር ሌቨርኩሰን 2-1 አሸንፏል። አዲየሚና አንሲሚኖ ግቦቹን አስቆጥረዋል። ኮፋኒ ለባየር ሌቨርኩሰን ብቸኛዋን ግብ ከመረብ ላይ አሳርፏል ማለት ነው። ሃምቡርግ ከስቱትጋርት 2-1 ሲረታ፣ ፍራንክፈርትና ወልፍስበርግ አንዳቻ ተለያይተዋል። ፍላይቦርግ ሜንዝን 4-0 በሆነ ውጤት ማሸነፍ ችሏል ማለት ነው። እነዚህ ወሳኝ የሚባሉ የሳምንቱ ጨዋታዎች ናቸው። እነዚህን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ ሊጉን በ34 ነጥብ ይመራል። አርቢ ላይፕዚግ በ26 ነጥብ ሁለተኛ ደረጃን ይዟል። ቦሩሲያ ዶርትሙንድ በ25 ነጥብ ሶስተኛ ደረጃ ላይ ይገኛል። ባየር ሊቨርኩሰን በ23 ነጥብ አራተኛ፣ እንደዚሁ ሆፈንሄም በ23 ነጥብ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ይገኛል። ስቱትጋርት በ2 ነጥብ ስድስተኛ ደረጃን ይዟል። በስተመጨረሻ የምንመለከተው የፈረንሳይ ሊጓን ይሆናል። የፈረንሳይ ሊጓን 14ኛ ሳምንት ጨዋታዎች ተካሂዷል። የሳምንቱ ተጠባቂ ጨዋታ የነበረው ሞናኮና ፒኤስጂ ያደረጉ ጨዋታ ነበረ። ፒኤስጂ አሁንም 1-0 ተሸንፏል። ታኮሚ ሚናሚኖ በ68ኛው ደቂቃ ያስቆጠራት ግብ ሞናኮን አሸናፊ ያደርጓል። ሚናሚኖ እንግዲህ የቀድሞ ሊቨርፑል
ተጫዋች ነበረ። ውጤት ተከትሎ ፒኤስጂ መሪነቱን ለሌንስ አስረክቧል። በዚህ ጨዋታ ላይ እንግዲህ ፖል ፖግባ ጥሩ እንቅስቃሴ ማሳየት ችሏል ማለት ነው። ቲሮ ኬርኸር ከሞናኮ በኩል በቀይ ካርድ በ80ኛው ደቂቃ ቢወጣም እንግዲህ ሞናኮ ውጤቱን አስጠብቆ መውጣት ችሏል። ሌላኛው እንግዲህ ተፎካካሪ ማርሴ በሜዳው ቱሉዝን አስተናግዶ 2-2 በሆነ ውጤት ተለያይተዋል። ፓክሻውና ፒየር ኤሜሪክ ኦበርግ ግቦቹን አስቆጥሯል። ኤመርሰንና ሂዳግሎ ለቱሉዝ ግቦቹን ያስቆጠሩ ተጫዋቾች ናቸው ማለት ነው። ሌሎች ጨዋታዎችን እንደዚህ ስንመለከት ሌንስ አንጀርስን 2-1 በማሸነፍ የሊጉ መሪ ሆኗል። ብረስት ስትራስቡርግን 2-1 በተመሳሳይ አሸንፏል። ሊል ከሜዳ ውጭ ለሀቭሬን 1-0 አሸንፏል። ሊዮን ኖንትን ትላንት 3-0 በሆነ ውጤት አሸንፏል። ሎሪዮ ኒስን 3-1 አሸንፏል ማለት ነው። እነዚህን ውጤቶች ተከትሎ ያሉ የደረጃ ሰንጠረዥ ስንመለከት ሌንስ በ31 ነጥብ ይመራል። ፒኤስጂ በ30 ነጥብ ይከተላል። ማርሴ በ29 ነጥብ 3ኛ ደረጃ ላይ ይገኛል። ሊል በ26 ነጥብ 4ኛ፣ ሬንስ በ24 ነጥብ 5ኛ፣ ሊዮንም በተመሳሳይ 24 ነጥብ ይዞ እንግዲህ 6ኛ ደረጃ ላይ ይገኛል። የዘንድሮ የሰርፕራይዝ ፓኬጅ በፈረንሳይ ሊጓን ጥሩ እንቅስቃሴ እያደረገ የሚገኙ ሌንስ ነው። እንግዲህ ፍሎሪያን ቶቫንን የመሳሰሉ አንጋፋ የፈረንሳይ ብሔራዊ ቡድን ተጫዋቾችን ይዞ እንግዲህ ጥሩ እንቅስቃሴ አድርጓል። ፍሎሪያን ቶቫን በትላንትናው ጨዋታ እንግዲህ 2 ግቦችን ማስቆጠር ችሏል። ሌንስ ጥሩ እንቅስቃሴ እያደረገ ይገኛል። በዚሁ ቀጥላል የሚለው ነገር እንግዲህ በቀጣይ የሚታይ ይሆናል ማለት ነው። እነዚህ በአውሮፓ ሊጎች የነበሩ የሳምንቱ መጨረሻ ቀናት ውጤቶች ናቸው። እንደገለጽንላችሁ እንግዲህ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎችን በሳምንቱ አጋማሽ ይደረጋሉ። እነዚህ በዋንጫ ፉክክሩ ላይ ላለመውረድ ባለው ሁኔታ ላይ እንግዲህ የራሳቸው ተጽዕኖ ይኖራቸዋል ተብሎ ነው የሚጠበቀው። እነዚህ መረጃዎች በቀጣይ ፕሮግራሞቻችን ላይ በስፋት እንመለስባቸዋለን። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።